ሃይሚ እውነቱን አወቀኝ። ብሩኬ ከሶሲ ጋር ያለውን ግንኙነት ሶሲ እራሷ ተናገረች። ለሃይሚም ይቅርታ ጠየቀቻት። ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበል። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ቤተሰብ ሁኑ። እንግዲህ አስተያየታችሁን ደግሞ ኮሜንት ስር ስጡኝ ማለት ነው። ዛሬ የራሴን አስተያየት ነው የምሰጠው። እዚህ ጋር ምን ልትል መጣይ ትላላችሁ ሁላችሁም። እንግዲህ ዛሬ የመጣው በብሩኬና በሃይሚ ጉዳይ ነው፣ እንዲሁም ደግሞ ሶሲ በምትባለው ማለት ነው። እንግዲህ ብሩኬ በነገራችን ላይ ጥሩ ስራ አልሰራም። ሁላችንም የተቃወምነው ነገር ቢኖር የብሩኬ ስራ የዛሬው ፕራንኩ ምንም በቃ ያኔ በጣም ያስጠላል ማለት እሱ እውነት ያኔ ሃይሚ ምንነቷን ለማወቅ ነው እንደዛ ያደረገው። ስለዚህ ፕራንክ ነው ብሎ ደግሞ ተናግሯል፣ በደንብ ተናግሯል፣ አስረድቷል ኦዲየንሶችን ተመጀመሪያው ጀምሮ። ግን እንደዚህ አይነት ፕራንክ በጣም ይደብራል። ምክንያቱም እቤት ውስጥ ማንም ሰው አልነበረም፣ የነበሩት እሱና እሷ ብቻ ነበሩ ማለት ነው። ስለዚህ ሃይሚ ደግሞ ልጠረጥር ይገባታል። ሴት አይደለች? እኔ በራሴ ሴት እንደመሆኔ መጠን እውነት ጠረጥራለሁ፣ በጣም ነው የምጠረጥረው። ምክንያቱም ሌላ ሰው የለም እሱና እሷ ነው። ግን ብሩኬ ግን እንደዚህ አይነት ስራ እንዳልሰራና ምክንያቱም በነገራችን ላይ ብሩኬ በጣም በሶሻል ሚዲያ በምናየው እንትን አንግል በጣም ጨዋሊ ነው፣ በጣም መልካም ልጅ ነው። ግን እሷን ፕራንክ ለማድረግ ሃይሚዬ ምንድነው ያስቀየማን ነገር ቢኖር ከሶሲ ጋር ድጋሚ ለምን መጣ ነው ያለችው። ሌላ ሰው ቢሆን ይሻላል። ሶሲ ጋር ምን ችግር አለብህ? ከሶሲ ጋር ያለ ችግር ምንድነው ብላ እንግዲህ ዛሬ አይታችኋል የተለቀቀውን ቪዲዮ። በጣም 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 የተቆጣችው ተሶሲ ጋር ስላየችው ነው። ተሶሲ ጋር ደግሞ እንደዛ አይነት ነገር የተፈጠረባት ካሁን በፊትም ቲክቶክ ላይ ቪዲዮ ሰርተዋል። በፊት ድሮ ማለት ነው፣ ቢያንስ ከሁለት አመት በፊት እንደዛ ሊሆን ይችላል ብዬ አስባለሁ። ከዛ በኋላ ፕራንክ አደረጓት አብረው ሆነው እንደዛ ቅውጥ ያለ ፕራንክ አድርገዋት ምናምን ያው አይታችኋል ሁሉን ነገር ማለት ነው። ከዛ ድጋሚ አሁንም ደግሞ መጣት በህይወታችን መልሰ ያስገባት ምን ስላለህ ነው ከሷ ጋር ሌላ ሰው አጥተነው ወይ አለች። እሱ ደግሞ ሌላ ሰው ለምንድን ነው አንቺ አታምንኝም እና ነው ወይኔን እና ምን ችግር አለው እሷን ባመጣን ነው እያለ የነበረው ማለት ነው። እሷ ደግሞ እሷን አትፈልጋትም፣ ምክንያቱም ትጠረጥራታለች ማለት ነው። በጣም ነው የምትጠረጥራት ሃይሚ ማለት ነው። ስለዚህ ከሷ ጋር ታወራለህ፣ ከሷ ጋር ብዙ ነገር ታደርጋለህ፣ እኔ የማላውቀው ነገር ይኖራል። ስለዚህ አላምንህም፣ ካሁን በኋላ እንቀጥልም ነው ያለችው ሃይሚ ማለት ነው። ሃይሚዬ ደግሞ እንደዛ አትበይ፣ ምክንያቱም አሁን ተናደሽ ሊሆን ይችላል፣ ግን ብሩኬ ደግሞ አንቺን ለማናደድ ነው ይሄን ነገር የሰራው። ጥፋቱ ብሩኬ ምንድነው? ለብቻቸው ሆኖ መኝታ ቤቱ እንደዛ ማድረግ አልነበረበትም። ብዙ ፕራንኮች ነበሩ፣ ብዙ አይነት ፕራንኮች ቢሰሩ ነበሩ። እዛ ላይ ስህተቱ ነው እንግዲህ። ይቅርታ ደግሞ ሁሉን ነገር እንትን የሚል ነው እና ይቅርታ የበለጠ ነገር የለም። ብሩኬ ደግሞ ላንተ ደግሞ ማስተላልፈው መልእክት ቢኖር ተንበርክከህ ቆንጆ አበባ ገዝተህ ማለት ነው እምር ምትል አበባ ገዝተህ እራት ግብዣ ጋር አድርገህ ተንበርክከህ ይቅርታ ጠይቃት ሃይሚን ማለት ነው። ምክንያቱም ከባድ ነው ያሁኑ ፕራንክ፣ በጣም ከባድ ነው። ሁላችሁም እዚህ ኮሜንት ላይ ሁላችሁም ሸር አድርጉት ይሄን ቪዲዮ በነገራችን ላይ ማለት ነው። እና ስለዚህ በደንብ አድርገህ ቆንጆ አበባ ገዝተህ ከራት ግብዣ ጋር ተንበርክከህ ይቅርታ ጠይቃት ሃይሚን። ምክንያቱም ጥፋቱ ሙሉ ለሙሉ ያንተ ነው። ምክንያቱም ኦዲየንስ ራሱ ጥፋት እንዳለብህ ተናግሯል። ኮሜንቱን እያየሁ ነበረ ማለት ነው። ሃይሚዬ ደግሞ ይቅርታውን በደንብ አድርገሽ እንደምትቀበዩ ባለሙሉ ተስፋ ነኝ። ስለዚህ መሀከላችሁ ክፍተት አሁንም አትፍጠሩ። ክፍተት በፈጠራችሁ ቁጥር የእናንተን ክፍተት ደግሞ በጣም ብዙ ሰው ይፈልጋል፣ በጣም በሚሊየን ማለት ነው። ስለዚህ እናንተ ደግሞ አሁን በአሁኑ ሰዓት እንግዲህ ክፍተት ፈጠራችሁ፣ በዛ ሰዓት ብዙ ነገር እንደሚመጣ ታውቃላችሁ። ካሁን በፊት እንደዛ ክፍተት ፈጥራችሁ ብዙ ነገር ውስጣችሁ ተፈጥሯል። ብዙ ኦዲየንሶችም ብዙ ነገር እያሉ ብዙ ነገር እየተባላችሁ አሁንም በጣም መልካም የሆኑ
እህቶቻችን መልካም የሆኑ ወንድሞቻችን በጣም ምክራቸውን በጣም የሚለግሷችሁ በጣም ብዙ ልጆች አሉ። እውነት በጣም ብዙ እና ስለዚህ እናንተ ደግሞ እዚህ ጋር ክፍተት መፍጠር የለባችሁም። ብሩኬ አጥፍቷል ይቅርታ በማለት እንግዲህ የይቅርታ ልብ ያለው ሰው መቼም ይቅርታ ተብሎ አንድ ሰው በይቅርታ መታለፍ አለበት። ግን ሁለተኛ እንደዚህ አይነት ነገር ባታደርጋት ጥሩ ነው። እኛም ራሱ አንፈልግም እንደዚህ አይነት ነገር ትታረጋት ማለት ነው። ምክንያቱም ይሄ በጣም ከባድ ፕራንክ ነው። አንደኛ ነገር፣ ሁለተኛ ነገር ያጠረጠረችው ነገር ነው። ሶስተኛ ነገር ደግሞ የምጠረጥራትን ልጅ ነው ያደረካት ማለት ነው። ሀይሚ የምጠረጥራትን ልጅ ነው በሷ ነው ፕራንክ ብለህ የመጣህባት እና ስለዚህ አኪድ ልታምን ትችላለች። እውነት ነው ብላ ልታምን የምችልበት መንገድ ነው የህክበት መንገድ ማለት ነው። እና ስለዚህ ሀይሚዬ ደግሞ ከኛ ከኦዲየንሶችም ከማንም የበለጠ አንቺ ደግሞ በደንብ ቀርበሽ ስለምታውቂው አንቺ ታውቂያለሽ ብሩኬን ምን አይነት ሰው እንደሆነ ታውቂዋለሽ። ስለዚህ አሁንም ቢሆን ብሩኬ በደንብ አድርገህ ተንበርከክ። ከይቀድም ማለት ነው ፕራንክ አድርጋ እሷ ከዋሳ የመጣ ጊዜ ተፍጼ ጋር ሆነው ፕራንክ አድርጋ ነበር። ግን በሌላ ጊዜ ተንበርካ መሬት እግር ላይ ወርቃ ፕራንክ ማነው ይቅርታ እየጠየቀች ነበር። እና ዛሬም አንተም አሁንም ቢሆን ቆንጆ አበባ ስጦታ አበባ የሚሆን ምንም ብቻ ስጦታ ገዝተህ ይዘህ ከነራት ግብዣ አድርገህ ይቅርታ ጠይቃት። ከዛ ሀይሚዬ ደግሞ ይቅርታውን ተቀበው ማለት ነው። እና ስለዚህ ህይወታችሁን መቀጠል ነው እንጂ ለሰው ክፍተት እየሰጣችሁ መሄድ የለባችሁም። ሱሲ ተብዬዋ ደግሞ ላንቺ ደግሞ የማስተላልፈው መልእክት እንደዚህ ማለት እንደዚህ የሚዋደዱ ፍቅረኛሞች ጋር ገብተሽ ይሄን ነገር ተቀብለሽ እሺ ብለሽ ማድረግሽ በጣም ስህተተኛ ነሽ። እንዲሁም ደግሞ በጣም ጥፋተኛ ነሽ። አንቺ ራሱ ወጥተሽ ይቅርታ ጠይቂያት ይገባል ሀይሚን ማለት ነው። ምክንያቱም እንደዚህ አይነት ነገር እሺ በራስሽ ላይ ቢሆን አሁን አንቺ የራስሽ ባለትዳር ብኮኝ ብቻ አላቅም ትሆኛ አለሁ አለም ግን ብኮኝ እንደዚህ አይነት ነገሮች ምንድነው የሚሰማሽ አንቺ ለራስሽ ማለት ነው። ሴት ሆነሽ እንዴት እንደዚህ አይነት ነገሮችን ታረጊያለሽ? እውነት ገንዘብም ይሁን ምንም ይሁን ምንም በገንዘብ ነው በነገራችን ላይ ወይ በገንዘብ ነው ወይ ዩቲዩብ ቻናል ከፍተው ለማስተዋወቅ ነው እንደዚህ አይነት ስራ የሚሰሩት ማለት ነው። ስለዚህ ሴት ላይ ሴት እንደዚህ አያደርግም። ምክንያቱም ነገ ደግሞ ያንቺ ምን እንደሆነ ያንቺ ህይወት ምን አይነት እንደሆነ አታቂም። እነኚህ ልጆች አሁን ቢለያዩ ምንድነው የምትጠቀሚው? በመካከላቸው ሌላ ነገር ቢገባ ምንድነው የምትጠቀሚው? ምንም ጥቅም አታገኝም ማለት። ስለዚህ እንደዚህ አይነት ነገሮችን ምክሬ ባገቢ ጥሩ ነው። አልፈልግም እንደዚህ አይነት ነገር ብለሽ ብትናገሪ እኮ እንደዚህ አይነት ነገር አያቅድምም አይሰራምም ብሩኬ ነበረ። ግን አንቺ እዛ ጋር እየገለፈሽ ምናምን መተሽ ሰው አልጋ ላይ ምናምን አረ ይደብራል። በጣም ነው የሚደብረው። ቤተሰብ ምን ልበላችሁ፣ በጣም ይደብራል፣ ያስጠላል። ከማለት ፕራንኩ በጣም የሚያስጠላ ነው። የኛ ደግሞ ኢትዮጵያዊ እንደዛ አይደለም። ሰብአዊነታችን እንደዛ አይነት ሰብአዊነት የለንም። ስለዚህ እንደ ውጮቹ አገሮቹ ምናምን እንደንትኖቹ እንደዛ ተሆነ በጣም ተሳስታችኋል። እኛ በአገራችን እንደዛ አይነት ነገር የሌለ ነገር ነው። እና ሴቶችዬ ማለት ነው ሴቶችዬ እራሳችሁን ሆናችሁ ብትኖሩ ጥሩ ነው። የሰውን ባትመኙ የሰውን ባታስቡ ጥሩ ነው ብዬ ነው የማስበው ማንኛችሁም ብትሆኑ ማለት ነው። እና ስለዚህ አሁን ቡራና ሀይሚ ማለት ነው በሰላም ነገ በሰላም እንደምትመጡ ተስፋ አለን። ምክንያቱም ይቅርታ ብዙ ልጆችም ይቅርታ በደንብ ተንበርከህ ይቅርታ በላት እያሉ ነበረ። ኮሜንት ላይ እያየሁ ነበር። አብዛኞቻችሁ ደግሞ አንዳንዶቻችሁ በጣም የማይሆን ነገር እየተናገራችሁ ነበር። በእንደዛ አይደለም እውነት ለመናገር ማለት ነው። ይሄ አስተሳሰብ የሚባል ነገር ቢኖር ይሄ ነገር ነው እየጎዳን ያለው ማለት ነው። እና እነሱ አሁን እኛ ተሳደብን፣ እሺ ኮሜንት ላይ ሄደሽ ተሳደብሽ፣ ምን አገባሽ፣ ምን አለሽ፣ እንደዚህ አለሽ፣ እንደዚህ በቃ ተሰዳደባችሁ ምናምን ነገር። እነሱ ግን ነገ አብረው ሲመጡ ታፍራላችሁ። መልሳችሁ በዛ አካውንት ሄዳችሁ ደግሞ መልሳችሁ ሌላ ነገር አጠፉም እኮ እናውቃለን አይደል ይሄን ነገር። እና ስለዚህ እንደዚህ አይነት ነገር ባትሉ ጥሩ ነው ብዬ ነው የማስበው። ምክንያቱም ማስተዋል የሚባል ነገር አለ። ትጀምረው በነገራችን ላይ ብሩኬ ከመጀመሪያው ቪዲዮውን አይታችሁ ከሆነ ከመጀመሪያ ጀምሮ ይቅርታ እየጠየቀ ሀይሚን በጣም ከባድ ነው አውቃለሁ። የኔ ውሳኔ ቢሆን ምን እንደምወስን በጣም ግራ የሚገባ ነው። የምወስነው ውሳኔ በጣም ከባድ ነው
እና ሀይሚዬ በጣም ይቅርታ በጣም ሶሪ የኒ ውድ ብሎ ቪዲዮውን የጀመረው የነበረው ማለት ነው። እና ስለዚህ እሷ ጋር እንደዚህ እሷ ራሱ አስቸግሮኝ ነው ምናምን እያለች ነበረ ሶሲ የምትባለው ማለት ነው። እኔ አይደለሁም እሱ ነው ሀሳቡን ያመጣው። እሱ አስቸግሮኝ ነው ይቅርታ ምናምን ብላለች። አይታችሁ ከሆነ ቪዲዮውን እሺ ይሁንላት፣ እሱም እንደዛው እና ስለዚህ ይሄን ነገር እንደዛ አይነት ነገር እንዳይደገማችሁ በጣም የሚያስጠላ ነው። እወዳችኋለሁ። ላይ